ሰላም ሰላም ጤና ይስጥልኝ ውድ የፊደል አካዳሚ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና በሌሎችም የሶሻል ሚዲያ አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ሆናችሁ በሀገር ውስጥም በውጭም የምትኖሩ መማር የምትፈልጉ ልጆች ስልካችን ታች ላይ ስላለ ኢሞ፣ ቴሌግራም፣ ዋትሳፕ እንዲሁም ቀጥታም ቢሆን በመደወል ተመዝግባችሁ በተመቻችሁ ሰዓት ሙሉ 24 ሰዓት ስለምናስተምር የምትፈልጉትን ትምህርት መማር ትችላላችሁ። ለቻናላችን አዲስ የሆናችሁ ቻናላችን ሳብስክራይብ እያደረጋችሁ ጀምሩ። እንዲሁም ቤተሰብ የሆናችሁ ደግሞ ቻናሉን ላይክ እና ሼር እያደረጋችሁ ጀምሩ። በዛሬ ትምህርታችን ደግሞ የምንመማረው የአማርኛ ቃላቶችን እንዴት በእንግሊዝኛ መጻፍ እንደምንችል ማለትም አማርኛ በእንግሊዝኛ ዛሬ እንመማራለን ማለት ነው። እዚህ ጋር የአማርኛ ቃላቶች አሉ። እነዚህ ቃላቶች ደግሞ በእንግሊዝኛ ፊደላቶች ተጠቅመን እንዴት እነዚህን አማርኛ ቃላቶችን መግለጽ እንችላለን የሚለውን ነገር ቀስ ብዬ ተረጋግቼ እያነበው እንዴት እንደሚነበው እንዴት እያንዳንዱ የአማርኛ ፊደላቶች ወደ እንግሊዝኛ እንዴት ይቀየራሉ፣ እንዴት ይጻፋሉ የሚሉ ነገሮችን አሳያችኋለሁ ማለት ነው። አብራችሁ ተከታተሉኝ። እሺ ከዚህ ከመጀመሪያው መጀመሪያ አማርኛውን ላንብብላችሁ። ከዚህ ጋር ምን ይላል? አ መ ሰ ግ ና ለ ሁ አመሰግናለሁ አመሰግናለሁ ይላል። አሁን ይህ ጽሁፍ ምንድነው? የአማርኛ ጽሁፍ ነው። ከዚህ ጋር 7 የአማርኛ ፊደላቶች ተጠቅመን ምን ብለን ጽፈናል? አመሰግናለሁ ብለን ጽፈናል። ነገር ግን ይህን አመሰግናለሁ የሚለውን ደግሞ የእንግሊዘኛ ሌተሮች ያ ማለት ከ26ቱ የእንግሊዘኛ ፊደላቶች ውስጥ ተጠቅመን እንዴት ይህንን አመሰግናለሁ የሚለውን በእንግሊዘኛ ፊደል እንጽፋለን የሚለው ነገር ደግሞ ከዚህ ጋር አስቀምጬላችኋለሁ በቀይ ማለት ነው። እሺ አሁን አመሰግናለሁ ለማለት እያንዳንዱ የአማርኛ ፊደላቶች 1 2 እና ከዚያም በላይ የእንግሊዘኛ ሌተሮችን እየተጠቀምን ነው የምንጽፍ። ምክንያቱም አንድ የአማርኛ ፊደል 1 2 3 እዚያም በላይ እስከ 4 ድረስ የእንግሊዘኛ ሌተሮች አናባቢ ተነባቢ የሚባል ነገር ስላለ እነሱን እየተጠቀምን ልንጽፍ ስለምንችል አንዱ የአማርኛ ፊደል አንድ ብቻ የእንግሊዘኛ ሌተር አይሆንም ማለት ነው። 2 3 ሊሆን ይችላል። ለምሳሌ አሁን እዚህ ጋር አ ስንጽፍ ኤ ነች። ኤ እንደማን ትነበባለች? እንደ አ ትነበባለች ማለት ነው። ከዛ መ ለማለት ደግሞ መ ፊደል ለመጻፍ ኤም ኤ ነች። አያችሁ? ሁለት የእንግሊዝኛ ፊደላቶች ተነባቢ ያለች፣ አናባቢ ያለች። ኤም ተነባቢ ነች፣ ኢ ደግሞ አናባቢ። ኤም እና ኢ ባንድ ላይ ማን ተብለው ተነበቡ? መ ይባላሉ ማለት ነው። ሰ ማለት ደግሞ ኤስ ኢ ነች። ኤስ ኢ ኤስ እና ኢ ሁለቱ ሰ ይባላሉ። ግ ለማለት ጅ ነች። ጅ ብቻዋን ግ ትባላለች። ምክንያቱም ግ ስድስተኛ ወይ ደግሞ ሳድስ ስለሆነች ስድስተኛ ፊደላቶች ደግሞ አናባቢ አንጠቀም፣ ጅ ብቻ ነች። ከዛ ና አለች። ና ማለት አራተኛ የነ ቤተሰብ ነች። ኤን ኤ ነው። ኤን እና ኤ ባንድ ላይ ና ተብለው ይነበባሉ። ለ ደግሞ ኤል ኢ ነች። ኤል እና ኢ ለ ይባላሉ። ሁ ኤች ዩ፣ ኤች እና ዩ ደግሞ ሁ ብለን እናነባቸዋለን። ስለዚህ ይህን ስናነበው ምን ይላል? አመሰግናለሁ አመሰግናለሁ ይላል። ይኸው በአማርኛ እንደዚህ ይጻፋል። በእንግሊዝኛ ፊደል ስንጠቅም ደግሞ እንደዚህ እንጽፋለን ማለት ነው። እሺ ወደ ሁለተኛው ስመጣ እ እ ደ ው ላ ለ ሁ እደውላለሁ እደውላለሁ ይላል። እሺ አሁን እ ለማለት ደግሞ የእንግሊዝኛ ፊደል ኢ ነች። ኢ ፊደል እንደ ኤ እና እንደ ኢ ትነበባለች። አሁን እዚህ ጋር እንደ እ እናነባታለን። እንደ ኤ እና እንደ እ ነው የምናነባት ኢ። ስለዚህ እዚህ ጋር እ ለማለት ኢ ፊደል እንጠቀማለን። ደ የመጀመሪያ ፊደል አናባቢ ኢ እንጠቀማለን። ስለዚህ ዲኢ ደ ተብላ ትነበባለች። ው ደግሞ ሁለተኛ ፊደል ዩ ነው የምናስገባ። ደብሊው እና ዩ በአንድ ላይ ው ይባላሉ። ላ ኤልኤ አለ። ለ ከዚህ ጋር እንደነገርኳችሁ ኤልኤ እና ሁ ደግሞ ተመሳሳይ ኤች ዩ ኤች ዩ። ስለዚህ ምን ይላል? እደውላለሁ እደውላለሁ ብለን በእንግሊዝኛ ፊደል መጻፍ እንችላለን ማለት ነው። እሺ ከዚህ ጋርስ ምን ይላል አማርኛው? አ ከ ብ ረ ዋ ለሁ አከብረዋለሁ አከብረዋለሁ ይላለሽ። አሁን አ ለማለት ኤ ነች ብያችኋለሁ። ከ ኬኢ ብ ቢ ብቻዋን ብ ስድስተኛ ፊደል። ረ ደግሞ አርኢ የመጀመሪያ ፊደል ስለሆነች ረ አናባቢ ማን ነው የምንጠቀም? ኢ ነው የምንጠቀም ማለት ነው። ስለዚህ አር እና ኢ ባንድ ላይ ረ ብለን እንጠራታለን። ዋ ደግሞ የወ ቤተሰብ አራተኛ ነች። ደብሊው ኤ አራተኛ ፊደል ኤ ነው የምንጠቀም ደብሊው ኤ። ለ ኤል ኢ እና ሁ ደግሞ ኤች ዩ ኤች ዩ ባንድ ላይ አከብረዋለሁ አከብረዋለሁ ይላል ማለት ነው። እሺ ቀጣይ
መጣለሁ እመጣለሁ ይላል አማርኛው። እሺ ለማለት ኢ ነው የምንጠቀም ብያችኋለሁ። ኢ እና እንደ ኤ ትነበባለች። እዚህ ጋር አሁን ስለሆነች አማርኛዋ ኢ እንጠቀማለን። መ ደግሞ ኤምኢ፣ ጣ ቲኤ፣ ለ ኤልኢ እና ሁ ደግሞ ኤችዩ በአንድ ላይ ምን ይላል? እመጣለሁ እመጣለሁ ይላል። እሺ ከዚህ ጋር እገዛለሁ እገዛለሁ ኢ ነች። ገ ደግሞ ጂኢ ነች። ጂኢ እንደ ገ ትነበባለች። ዛ ለማለት ደግሞ ዜድ ኤ ዛ አራተኛ ፊደል ስለሆነች ኤ ነው የምናስገባ። ዜድ ኤ ዛ። ኤልኢ ለ ኤችዩ ደግሞ ሁ በአንድ ላይ እገዛለሁ እገዛለሁ። እሺ ቀጣይ እሸጣለሁ እሸጣለሁ ለማለት ኢ ነች። ተደጋጋሚ እንደነገርኳችሁ። ሸ ደግሞ ሶስት የእንግሊዘኛ ፊደላቶችን ነው የምንጠቀም። ሁለት ተነባቢና አንድ አናባቢ። ሸ ለማለት ኤስ ኤች ኢ ኤስ እና ኤች ተነባቢ ናቸው። ኢ ደግሞ አናባቢ። ምክንያቱም ሸ የመጀመሪያ ፊደል ስለሆነች አናባቢ ኢ እንጠቀማለን። ሁለቱ ደግሞ እነዚህ ተነባቢዎች ናቸው ማለት ነው። ስለዚህ ኤስ ኤች ኢ ሸ ትባላለች። ጣ ደግሞ ቲኤ ነች። ኤልኢ ለና ኤች ሁ አሉ በአንድ ላይ እሸጣለሁ እሸጣለሁ ይላል። እሺ የመጨረሻው አመታት 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 ይላል። እሺ አ ለማለት ኤ ነች ብያቸዋለሁ። መ ደግሞ ኤምኢ ኤምኢ መ አለች። ታ ቲኤ እና ት ደግሞ ስድስተኛ ፊደል ነች። አናባቢ አንጠቀምም። ተነባቢዋ ደግሞ ማለት ቲ ነች ማለት ነው። ስለዚህ ስናነበው እንዳል አመታት አመታት ይላል። እሺ እንግዲህ በዛሬ ትምህርታችን እነዚህ ነን ሰባቱን የአማርኛ ቃላቶችን እንዴት በእንግሊዘኛ ፊደል ተጠቅመን መጻፍ እንደምንችል አይተናል ማለት ነው። በቀጣይ በሌሎች ቪዲዮዎች እስከምመለስ ሰላም ሁኑ።